አይደለም ሁለቱን ዘፈን የላከችለት እሷ ናት። ሚሞሪውን የወሰደችው እሷ ነች። ብሩክ የሰረቀችኝ እሷ ናት። ኖ አታደርገውም። በጭራሽ አታደርገውም። አድርገዋለች ብሩክ። በዚህ ልክ ግን ደደብ ትሆናለች ብዬ አላሰብኩም። እንዲህ አይነት ደደብ ሰው ደግሞ መሞት ነው ያለበት። ብሩክ እንድትሞት ነው የምፈልገው። እገላታለሁ። ብሩክ የልጅነትን ሜር እኮ ነው የነጠቀችኝ። መድብል እሷን ነገር ትመስክርና የመጨረሻ ጽዋን እንግታትና ከዛ በኋላ ሁሉም ነገር ያልቅ። በሌላ ይችላል አይሰስሽ እሱ ላይ ደግሞ ምንም አይነት ለውጥ አንቺ በጣም ቆንጆ ነሽ፣ ባለሙያ ነሽ፣ ጸባይ ያለሽ እና እኔ እሱ ለማለት ፈልጌ ነው። እና ከሳስ እንዴ ከሳ ተብሎ ይጠይቃል እንዴ? ላካ መድብል ያወጣው ሙዚቃ የብዙ የልጅነት ህልሙ ብዙ ጊዜ የሚወራው ተሰረቀበት፣ ማን የሰረቀው የሚለው ሁሉንም ግራ ጋብቶ ነበር። በጣምም ተናዶ የልጅነት ህልሜ እኮ ነው የተሰረቀብኝ እያለ ነበረ። ብሩክም እንግዲህ ወንድሙን በራሱ በኩል ለማረጋጋት እየሞከረ ነበረ። እሱ ግን እንዴት ነው ተረጋጋ የምትለኝ? የልጅነት ህልሜ ብዙ የለፋውበት እኮ ነው፣ እንዴት ነው ተረጋጋ የምትለኝ እያለ ይገኛል። መጨረሻ ላይ ግን ፍላሹን ማ እንደሰረቀው ተደረሰበት። ሰራቂዋም እንግዲህ እዛው ቤት ነበረች ማለት ነው። ወጣ ብላ እንግዲህ የሱን የሙዚቃውን ሚሞሪ እንዳለ ሰርቃ እየሸጠችው ወይዘሮ መሀሌት ነበረች ማለት ነው። እሱም እንግዲህ መጨረሻ ላይ ደርሶበታል። ምን ተፈጠረ? መሀሌት እንግዲህ መድብልን አይምራትምና መጨረሻ ላይ ምን ተፈጠረ የሚለውም በመሀል ላይ ወይም ደግሞ መጨረሻ ላይ ቪዲዮን ማስገባላችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩኝ በአክብሮት እጠይቃለሁ ማለት ነው። እንግዲህ ጠበቃው ሞገስና ሉላን አስይዛለሁ ብሎ በሞከረው እንግዲህ ወጥመድ እሱ ባጠመደው ወጥመድ እሱ ራሱ ገብቶበታል ማለት ነውና እሱም ምን ልታረግ ሉላን ባይነህ አያሃት እያለው ይገኛል። እንግዲህ ያበበ ደንበሳ ልጅ ማለት ነው። እሱም እኔ አላየዋትም ምንም ያደረኩት ነገር የለም እያለ ነበር። ሽጉጥ እንግዲህ አናቱ ላይ ደቅኖበት እውነቱን ተናገር ሉላን ምን አድርገሃት ነው? ለምን በምን አይነት ነው ያየሃት? እያለው ነበረ። እውነቱን ተናገር ካልሆነ እዚህ ነው እመደፋክ እያለው ነበር። እሱም እንግዲህ እኔ ምንም ያደረኩት ነገር የለም። እነሱ ለራሳቸው እኔን ለማጥመድ ነው ፖሊስ አምጥተው ያስያዙኝ። በራስ መንገድ ነገሮችን አስጨርስልን ብለው አሉኝ። እኔ ግን በራሴ መንገድ ማስጨረስ አልችልም ብዬ ባልኳቸው ሰዓት ፖሊስ ጠርተው አስያዙኝ ነበር ያሉና እሺ አሁን ለማንኛውም ምንም አላደርግህም ከሉላን እንዳገኛት ታግዘኛለህ ነበር ያለውና ሉላን እንዳገኛት ታግዘኛለህ። ተዛን ሉላ ሳገኛት ከሷ ጋር ጎን ለጎን አቁሜ እማነጋገራችሁናል። ጫፏን ነክታት እንደሆነ ቀና ብለህ አይታት እንደሆነ እኔን አድርገኝ ነበር ያለውና እሷን ባኮትን የተከበሩ ዝና እኔ ምንም ያደረኩት ነገር የለም እባኮትን እያለ ነበርና አስግሬ የተከበሩ አትበለኝ ምን ይላል ይሄ ይወንዳል እያሉ እንግዲህ የስድብ አይነት እያወረደበት ነበርና እሱም እንግዲህ ዝና አሁን ሉላ መኖሯን አዲስ አበባ ውስጥ እንዳለች ፍንጭ ደርሶበታል ማለት ነው። ስለዚህ እሷ ያለችበትን ቦታ ትጠቁመኛለህ፣ ያለችበት ቦታ ገብተህ ታመጣልኛለህ፣ ክፍያም የምትፈልግ ከሆነ ይከፈልካል ነው ያለውና እሱም እሺ ችግር የለውም እነሱን አስይዛለሁ ብዬ ለራሴ በአውሬ እጅ ነው እንዲገባውት ምንጉር ነው ነበር ያለውና እንግዲህ አሁን እነሱን አስይዛለሁ ብሎ ወጥመድ ውስጥ ገብቷል ማለት ነውና ማህሌትም እንግዲህ እቺ ተልካሻ ቅድስት ባሌ ነጥቃኝ ብሩክን የመሰለ ሰው ነጥቃኝ እዚህ ቤት ውስጥ እንዴት ነው በሰላም የምትኖረው? አልተዋትም፣ እሷንማ የሆነ ነገር ማድረግ አለብኝ እያለች እንግዲህ እየተሽለኮለኮች ትገኛለች ማለት ነው። ቤቱም እንደዚሁ እንግዲህ እነሱ በተኙበት እስቲ ምን እያደረጉ እንደሆነ እውነት ተጠቃቅፎ ነው የተኙት አያቸዋለሁ ብላ እንግዲህ ሸፈፍ እያለ ቀስ ብላ ወደ እነሱ ክላስ ስታመራ መድብል ግን እየተከታተላት ነበር በሄደችበት ቦታ ሁሉ። ነገር ግን ቀስ ብላ አሾልቃ ወደ እነሱ ክላስ ልትሄድ ስትል መድብል ከኋላዋ መጥቶባት አፏን ግጥም አርግቶ ይዞ ምንም ድምጥ እንዳታወጪ ምንም ነገር ምን ልታረጊ ነው ወደ እነሱ ክላስ ሄድሽ ያለሽው? እኔ አንቺ በሄድሽበት ቦታ ሁሉ አለሁ እከተልሻለሁ፣ እንደ ካሜራሽ ነኝ እኔ። ስለዚህ ምንም ድምጥ እንዳታወጪ ብሎ አፏን ግጥም አርግቶ ይዞ እንግዲህ ወደ እሷ ክፍል ጨምሮ አስገብቷት እንግዲህ
በሩን ቆልፎባታል ማለት ነው። እሷም በር ልትቆልፍብኝ ነው አሁንም? አረባካችሁ እናንተ ሰዎች በር አትቆልፉብኝ ስትልም እንግዲህ የሚገባሽ ላንቺ ይሄ ቁልፉ ነው ብሎ እንግዲህ በሩን ቁልፍ አድርጎባታል ማለት ነው። ይሄ እንግዲህ እሷ ያደረገችው ብሩክና ቅድስት እውነት እኔን ለማስቀናት እኔን ለማቃጠል ነው እንደዚህ የሚያደርጉት ወይስ ደግሞ አውቀው ነው የሚለውን ነገር ለማረጋገጥ ለመሞከር ነበረ። እንደዚሁም እንግዲህ ከዝና ጋራ መስራቱንም አላቆመችም። እንደዚሁም እንግዲህ የመድብልን ሚሞሪም ዘፈን ያወጣበትን ብዙ ጊዜ ተስፋውን ዘፈኔን አወጣለው እናንተን ሁለታችሁን እድራችኋለሁ እያለ እንግዲህ ለብዙ አመት ሲያወራ የቆየውን እንግዲህ ሌላ ሚስጥር እሷ ፊት አያወሩም። እነሱ የሚያወሩት በቃ የብሩክ ሙዚቃ እንደሚመረቅ በቅርብ እንደሚወጣ ነበር የሚያወሩት። እሷ ግን ይህንን ትሰማ ነበረ በተደጋጋሚ እንግዲህ ለዝናም የምትነግረው ይሄን ብቻ ነው የሚያወሩት ቤት ውስጥ ስለ መድብል የሚያወጣው ሙዚቃ ብቻ ነው የሚወራው፣ ሌላ ምንም የሚወራ ነገር የለም እያለች ነበርና እንግዲህ እነሱ ሲወጡ ጠብቃ የመድብልን ሚሞሪ እንዳለ ሁሉን ነገር ሰርቃ ሸጠዋለች ማለት ነው። እሱም ሸጣ እንግዲህ ውጭ ላይ ወጥታ ስትመለስ ብሩክና መድብልም ውጭ ላይ ወጥተው የራሳቸውን ጉዳይ አስተካክለው ሲመለሱ እሷም ከኋላቸው ተከተላ ገብታ ነበርና እነሱም የት ሄደሽ ነው የምትመጪው? ከኛ ፈቃድ ውጭ ከዚህ ቤት መውጣት የትም መሄድ የለብሽም፣ የት ነው የሄድሽው? ተናገሪ ብሎ ነበር እንግዲህ ያፋጠጣት ማለት ነው መድብል። እሷም የትም አልሄድኩም ኤፍራታ ጋ ነው የሄድኩት በማለት እንግዲህ ለማታለል ሞክራ ነበር። አትዋሺ፣ ኤፍራታ ጋ አልሄድሽም። አንቺ የምትሄጅበትን ቦታ ሁሉ እኔ ጠንቅቄ ያውቃለሁ። አትዋሺ፣ እውነቱን ተናገሪ። አሁን ኤፍራታን ደውዬ ጠይቃታለሁ። ኤፍራታ እኔ ጋር አልመጣችም ካለች እዚሁ ጋር ነው ማስቀርሽ ነበር ያለት። እሷም አይ በቃ ዝና ጋር ነው ሄድኩት። ዝና እኮ በቃ እዛ ካልተገናኘን እያለኝ አስቸግሮኛል። ከዛን እሱ ጋር ሄጄ ደግሞ እናንተ ክሱን እየሄዳችሁበት እንደሆነ የክሱን ሂደት ደርሶበታል። ሉላና ሞገስም እዚህ ከተማ ውስጥ እንዳሉ ደርሶበታል። በቃ ይሄ ብቻ ነው ሌላ ምንም የለም ነበር ያለችውና እሱም እንግዲህ እዚህ ቤት ውስጥ ከኔ ፈቃድ ውጪ የትም መሄድ የለብሽም ነበር ያላትና እሷም እሺ በቃ በገዛ እጄ እስር ቤት ውስጥ ልግባ እያለች እንግዲህ ተናዳ ሄዳ ቀጥታ ቅድስት ጋር ሄደችው ማለት ነው። እንግዲህ ቅድስትንም አንቺ መቼ ድረስ ነው ከዚህ ቤት ማትወጪው? የሰው ባለ የምትንጠለጠዩ መድብልን የመሰለ ጀግና ወንድ እያለ ለምን ውስን አታገቢም ነበር ያለቻትና መድብልማ አዎ ጀግና ነው፣ ነገር ግን ሁለት ወንድማማቾችን ማየት መመኘትም በሕግም ያስጠይቃል በፈጣሪ ዘንድም ያስጠይቃል። ምናልባት ለአንቺ ከሆነ ነው እንጂ ለእኔስ አይሆንም ነበር ያለቻትና እንግዲህ እሷ በቃ ቅድስትን ለማሳሳት ከዛ ቤት ለማስወጣት ነው ብዙ ጥረት እያደረገች ያለችው። እና ቅድስትም እንግዲህ ለብሩክ ሁሉ ነገር ከብዶኛል፣ መቼ ድረስ ነው መሀሌት እዚህ ቤት የምትቆየው እያለች ነበርና እሱም አንድ የምስክር መስክራ ከዛም በኋላ አንድ ቀን እዚህ ቤት አትቀመጥም፣ የመጨረሻ ቀን ምስክር እንደመሰከረች መቀረን ከዚህ ቤት እናስወጣታለን። እኔ እሷ ብዙ ነገር አርግታብኛለች፣ ስለዚህ እኔ እሷን በቀል ደግሞ እመራሳ ሰው አይደለውም። ከዛን እሷን ከዚህ ቤት መንቀር አርግተን አውጥተን እኔና አንቺ በደስታ እንኖራለን እያለት ነበርና እንግዲህ ሊሰማት ወደ እሷ ጠጋ ሲልም እሷን በመደንገጥ ጋሼ ሽማግሌዎቹ መጡ ነበር ያለችው። እንዴ የቱ ሽማግሌ መጡ እንዴ ነበር ያላት ደንግጠው። አይ ሽማግሌዎቹን ላክ ማለቴ ነው ያለችውና እሱማ ዋናው ወርቋኛ ጋናት ሽማግሌዎቹ መሄዳቸው እኮ አይቀርም ነበር ያላትና ይህም ነገር የሚሆነው እንግዲህ ያሉት ነገር ሁሉ ሲሳካላቸው ነው ማለት ነው። እንግዲህ አስቀድማ ወይዘሮ ማህሌት የመድብልን እንግዲህ የልጅነት ህልሙን አውጥታ ሸጣለች ማለት ነው። መጀመሪያም እንግዲህ እንዳለ ሀክ ተደርጓል ከኮምፒውተሩ ላይ ጠፍቷል ሲባል እንግዲህ እንዴት ሊጠፋ ይችላል? እናንተው ራሳችሁ ሸጣችሁት ወይም ደግሞ ሰርቃችሁት ይሆናል እንጂ እንዴት ነው የሚጠፋው? እያለ በጣም ተናዶ ነበረ። እንግዲህ ብሩክም ሊያረጋጋው ሞክሮ ነበር። ምሳሌም እንግዲህ አጎትዬ በቃ አዲስ ሙዚቃ ታወጣለህ እያለችው እንግዲህ ወገቡን እያሸችው አጎቴ አይዞህ በቃ አዲስ ታወጣለህ እያለችው እያበረታታችው ነበር ማለት ነውና እሱም በቃ አንቺ ካለሽልኝ ምንጊዜም ደስተኛ ነኝ፣ አንቺ እኮ ስታወሪ ሁሉ ነገር እረሳዋለሁ፣ ስለዚህ በቃ እንደ አዲስ ህይወት ጀምራለሁ ነበር ያለውና ነገር ግን ዋናዋ ሌባዋ ተይዛለች ማለት ነው። እሷም እንግዲህ ወደ ውጪ ወጣ ብላ ካሜራ ገዝታ ቤት ውስጥ ለመደበቅ ሙከራ አርግታ ነበረ። ካሜራው በምንድን የተገዛው? ሰርቃ በሸጠችው በሞገስ ህልም ነው ማለት ነው። እንግዲህ እሱ
የኖት ሞገስ በመድብል ነውና መድብል ይኖርልኝ ዘና ብዬ እኖራለሁ እንደፈለገኝ እያለች ነው እንግዲህ ሌላ ነገርን ለመስረቅ እንግዲህ ሙከራ አድርጋለች። እንግዲህ በርም ተቆልፎባት እባካችሁ ርቦኛል ክፈቱልኝም እያለች ነበረ። ቅድስትም እንግዲህ በር ከፍታላት የሚበላ ማውጣት አትችይም፣ ከዚህ እዚሁ የሚበላ ሰጥቼሻለሁ፣ እዚሁ ቁጭ ብለሽ ነው የምትበይው ነበር ያለቻትና ወይኔ በአንቺ እጅ ልውደቅ በአንቺ እጅ ውስጥ ልግባ እያለች ነበርና እሷም ልታንቃት ሙከራ ይታረግ። ለበነገራችን ላይ መድብል ቤት ውስጥ አለ፣ ድምጥሽን ቀንሺ ብላ ነው ያስፈራራቻት። መድብል ግን አልነበረም ቤት ውስጥና መድብል ሲባል ትፈራለችና መድብል ቤት ውስጥ አለ ነበር ያለቻትና እዚሁ ቁጭ በይ ብላ እንግዲህ ምግቡን ቁጭ አድርግታላት እዚህ ቁጭ ብለሽ ብትበይ ይሻልሻል ብላ በሩን ቆልፋባት ሄዳ እንደገና ደግሞ መልሳ እየበላሽ ነው ጎበዝ፣ አዎ ብትበይ ይሻልሻል ደግሞ ሳህን አያይዝሽ ያምርብሻል እያለች እንግዲህ ተመልሳ ሙድ እያያዘችባት ነበር ቅድስት ማለት ነው። ወይዘሮ ኤፍራታ ላይም ደውላ እንግዲህ አንቺ ጋር መምጣት ፈልጋለሁ፣ ሁሉም ነገር እየባሰ ነው፣ አሁን ትንሽ ረፍት ማድረግ ፈልጋለሁ፣ አንቺ ጋር መጥቼ ነበር ያለቻት። ኤፍራታ ግን አይ እኔ ትዳር ይዣለሁ አግብቻለሁ፣ ስለዚህ አታስፈልጊኝም፣ ወደ ቤቴ እንዳትመጪ፣ እኔ አሁን ሰላሜን አግኝቻለሁ፣ ደስተኛ ህይወት ነው እየኖርካለሁ፣ ስለዚህ እንዳትመጭብኝ፣ እዛው ብትሆኝ ይሻልሻል፣ እኔ ጋር መምጣት አማራጭ አይሆንሽም፣ እንዳትመጭብኝ ነበር ያለቻትና አግብተሽ ነው ለካ እንደዚህ የረሳሽኝ ይመስላል፣ ደግሞ አሁን ብር አለኝ ነበር ያለቻት። ኬትን ያመጣችሁ ብር? የሰረቀችውን ሰርቃ ሸጣ ነው ማለት ነው። እና ስለዚህ እኔ ብርም አልፈልግም፣ አሁን ብርም ደስታም ሁሉ ነገር አግኝቻለሁ፣ ቤቴ ሙሉ ነው፣ አታስፈልጊኝም እህቴ ነበር ያለቻትና እንግዲህ ብር የተገኘው ደስታ ያገኘችው ከመርዙ ደላላ ነው ኤፍራታ ማለት ነውና መርዙ ደላላ ገና ሳያፈቅረኝ የሱ ሳልሆን ምንም ነገር ከኔ ሳገኝ ይህን ሁሉ ያደረገልኝ ደግሞ እኔ የሱ መሆኑ ሲያረጋግጥ ደግሞ ብዙ ነገር ሊያደርግልኝ ይችላል እያለች ትገኛለች። እንደዚሁ እንግዲህ እሱም መጥቶ የኔ ወድ እያለች እንግዲህ የሆነ ነገር ልልህ ነው ፈልጌ ነበር ግን አትቀየመኝም እያለችው ነበርና እሱም አዎ እኔ እኮ በጣም ወድሻለሁ ምንም በይኝ አልቀየምሽም እያላት ነበርና እሱም እንግዲህ ትላንትና ቆሜ ስላንተ ሳስብ ስልኬ ወርቆ ነበር ያለችው። እንዳትጨርሺው ነው ያላት አፏ ላይ ቆማ ስለሱ ስታስብ ስልኳ ወርቆ ተሰበረ። የሚገርም ነው። እና ስለዚህ አንቺ ቆም ስለ እኔ ስታስቢ ስልክሽ ወርቆ ተሰበረ፣ ከዛ ስልክ ቤት ሄደሽ ደህና ስልክ አየሽ እኔን ጠራሽኝ ደወለሽ ነበር ያላት። አዎ አንቺ ቆይ እኔ የምትፈልገኝ ለጥቅም ብቻ ነው እንዴ ነበር ያላትና አንተ የምትፈልገኝ ለጥርቅ ነበር እንዴ ነው ያለችው። እሱማ አይደለም እና አንቺ እኮ አበዛሽው፣ እኔ እኮ ምንም ከአንቺ ያገኘሁት ነገር የለም፣ አንዴ ስልክ፣ አንዴ ልብስ፣ አንዴ ጫማ፣ አንዴ ኪራይ እያልሽ ይሄው አለውኝ እኮ አንድ ቀን እንኳን የተመኘሁትን አግኝቼ አላቅም ነበር ያላትና ስለዚህ ለጥቅም ነው የምትፈልጊኝ ነበር ያላት። አንተም እኮ የምትፈልገኝ ለጥቅም ነው ነበር ያለችው። እና መቼ ተጠቀምኩብሽ፣ ስለዚህ አሁን ስልክ ይገዛልኝ ነው የምትይው ነበር ያላና እንግዲህ እሷም አፏን አውጥታ አዎ ስልክ ግዛልኝ፣ አይቼ የወደድኩት ስልክ አለ ስልክ ግዛልኝ ነው ያለችው። እንግዲህ ባጭሩ ማለት ነው የኤፍራታ ባስ ያለ ነው ማለት ነው። መርዙ ደላላውን አማረረችው ማለት ነው። በቃ እውነተኛ ሴት እንዳይቀርብ እያደረገች ነው የምትገኘው። እንግዲህ በውጪ እያማረረችው ትገኛለች እና ሌላው እንግዲህ መድብል በቃ ማህሌት ፍላሹን እንደሰረቀች ሲያውቅ ስለዚህ እችን ሴትዮ መተው የለብኝም ከዚህ ቤት እስከ መጨረሻው ነው ማሰናብታት። ማሰናብት ብቻ አይደለም የሰረቀችውን ራሱ እንድትመለስ ነው ማደርገው። በዚህ ልክ ግን ደደብ ትሆናለች ብዬ አስቤ አላቅም ነበረ። ስለዚህ አለቃትም እያለ ሽጉጡን እንግዲህ መዞ ወደ እሷ እያመራ ይገኛል ማለት ነው። ብሩክም አይሆንም ወንድሜ ታስፈልገኛለህ ለኔ፣ እሷን አንድ ነገር አደረክ ማለት አንተ እስከ መጨረሻው ትታሰራለህ፣ ከኔ ደግሞ ከጎን የሚቆምልኝ ወንድም መከታ የለኝም እያለ ይገኛል። ስለዚህ መድብል ማህሌትም ምንም ማድረግ የለበትም መኖር አለበት፣ ለወንድሙ መከታ ነው ያስፈልገዋል ማለት ነው። እና ስለዚህ ማህሌትን ምን ያደርጋታል? እውነቱን ትናገራለች፣ እንደሰረቀች ትመልሳለች፣ ምን ይፈጠራል? ቀጣይ ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ።